አይ ዛሬ የእውነት እኔ በዛሬው ነገር የጠረጠርኩትን ጠርጥሬያለሁ ብዬ አስባለሁ። እናንተም እንግዲህ የእውነት ይህን ነገር ሳስበው አሁን ላይ ዛሬ ባየሁት ቪዲዮ እኔ እስከ ዛሬም ብዙም አላስተዋልኩትም፣ ቸክም አላረኩትም። በዛሬው ቪዲዮ ግን የተረዳሁትን ተረድቻለሁኝ እኔ ማለት ነው። ለምን ካላችሁኝ አብርሽና ሄርሚላ ሩም ይዘው ደውለውላቸው እንጂ የመጡት ሳይደውሉላቸው አልመጡም። ደግሞ ሰው ሩም ሲገባ ወይም ደግሞ አልጋ ያዙበት ግቢ ሲገባ ተጠይቀው ያሉበትን ተነግረው ምናምን ነው የሚገቡት እንጂ ዝም ብሎ ሰው ዘው አድርጎ ሰው ክላስ አያስገቧቸውም ማለት ነው። የተረዳሁትን ነገር ነው የምነግራችሁ። ስለዚህ ምን ልላችሁ ፈልጌ ነው ይህን የምትሰሩት ነገር እውነት እንደዚህ ከሆነ ቢበቃችሁ አሪፍ ነው። እንደዚህ ሚዲያ ለሚዲያ ፍላፍ እየተካፈታችሁ እንደዚህ ብር መሰብሰቡ ተገቢ ነው ብዬ አላስብም። ይህን ያልኩበት ምክንያት አለኝ። ያሉበትን ቦታ ኑ ብለው ጠቁመዋቸው ነው የሄዱት ማለት ነው። ገባችሁ አይደል? ወንድሞቿ ጋር የሄደችው እንጂ ዝም ብለው አይደለም። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አቢ ነኝ። አሁንም በድጋሚ መጥቻለሁ። ዝም ማለት አልችልም፣ እናገራለሁ። እንግዲህ ቪዲዮ ስታዩና ስትመለከቱ እዛ ላይ የተረዳችሁ ሰዎች ካላችሁ ከስር ኮሜንት ጻፉ። እኔ ዛሬ የተረዳሁትን ተረድቻለሁ። በአጠቃላይ ምክክር እያረጉ ነው የሚሰሩት። በቃ ለምን ዝም እላለሁ? እናገራለሁ። ምክክር እያረጉ ነው የሚሰሩት። እየተመካከሩ ነው የሚሰሩት። ገባችሁ አይደለም? ምክንያቱም ሁሉም እድገት ስለሚፈልጉ እየተመካከሩ ነው እየሰሩ ያሉት ማለት ነው። እና እኔ ሩታ ታሳዝነኛለች እስከ ዛሬም። አሁንም ተስር ኮሜንት ከሩታ ጎን ሆኑ የሚሉ ብዙ እህቶቻችን አሉ። ምክንያቱም ከሴት ልጅ ጎን መሆን ስላለባቸው ነው ይህንን የሚያሉት። ነገር ግን ውዶችዬ በዛሬው ቪዲዮ የተረዳችሁት ነገር ካለ እየተመካከሩ እንደሚሰሩ ያሳያል። አጭሩ ልንገራችሁ፣ እየተመካከሩ ነው የሚሰሩት። ዛሬ ነው ገና እኔ የገባኝ። የእውነት ስላችሁ ለእኔ አይደለም ለእናንተም ቢሆን ዛሬ ግልጽ ይሆንላችኋል ብዬ አስባለሁ። እስከ ዛሬ የምታውቁት ታውቃላችሁ። ዛሬው ቪዲዮ በአብርሽ ቤት የተለቀቀው ቪዲዮ በቃ እየተመካከሩ እንደሚሰሩ ግልጽ ነው፣ ግልጽ ነው። በቃ ይሄ ነው። ቢበቃችሁ ጥሩ ነው። ይበቃል። በእውነት ይበቃችኋል፣ ይበቃችኋል። ሁሌ እንደዚህ እንዲተጣላችሁ አላፍ እንዲተካፈታችሁ እንደዚህ አምጠታችሁ ብሩን ሰብስባችሁ ምን ይሰራል? ለሰው ልጅ እኮ ለብሶ መታየት ዘንጦ መታየት ብርቅ አይደለም። የእውነት ነው የምላችሁ፣ ብርቅ አይደለም እኮ ልብስ ስለቀየራችሁ ዘንጣችሁ ዛሬ የለበሳችሁትን ነገ ስለማትለብሱት እየቀያየራችሁ ስለምትለብሱ ይሄ አራድነት አይደለም፣ አራድነት አይደለም። ዋናው አንደበታችን የሚወጣውን ነገር ነው መጠበቅ ያለብን። እንዲህ እየተሆናችሁ አያችሁ አይደል? እንትን ሲያያዙ ማለት ነው። ሲያያዙ እንኳን በዛ እንኳን አትረዱ። ሲያያዙ እኮ ልብ ብላችሁ ካያችኋቸው የቀልድ እኮ ነው። የቀልድ ማለት ነው። የቀልድ አያችሁ። ለነገሩ ያው ሰዎቹን እዚህ ጋር የሚከተሏችሁን ሰዎች ስታዩ ያው ቅመሞች የጅሎች ይመስሏችኋል ይመስለኛል። ቅመሞች ለእናንተ ነው። በቃ እናንተን በጎች ነው ያደረጓችሁ። በአጠቃላይ እውነቱን ነው የምነግራችሁ። በቃ ምንም የማናቅ ነው እኛን የሚያደርጉን ማለት ነው። ምንም የማናቅ በጎች ነው የሚያደርጉን አሁን ለዛም ነው የሚጫወቱብን ማለት ነው። ዛሬ ግን የተረዳሁትን ተረድቻለሁ። እኔ የምሬ ነው። ከዚህ በኋላ ማንንም አትሳደቡ ውዶቼ፣ የእውነቴን ነው የምላችሁ። ማንንም አትሳደቡ፣ ማንንም እንትን አትበሉ። በቃ ያያችሁትን አይታችኋል በዛሬው ቪዲዮ። የምሬ ነው የምላችሁ። ያያችሁትን አይታችኋል። ምንና ምን ናቸው ምን ሆነው ነው የሚለው በዛሬው ቪዲዮ ማየት ማመን ትችላላችሁ። ይኸው ጋሻዬ ቀሩ። ለምን ቀሩ ጋሻዬ? በሱም ሊገባችሁ ይገባል ብዬ አስባለሁ። ጋሻዬ ለምን ተውት? ይሄ ወረቀት ስንት ጊዜ ነው ይዘውት የሚመጡት? ይሄ ወረቀት ስንት ነው ይዘውት የሚዞሩት? ምን ማለት ነው? ምንድን ነው? ለምን ነው? መስራት ስለሚፈልጉ ነው።
መሄድ ስለሚፈልጉ ነው። መስራት ስለሚፈልጉ ነው። ድራማችሁ ይበቃል። ባጭሩ ይብቃችሁ ድራማችሁ። እውነት ይብቃ፣ ድራማ ይብቃ። በሰው አትጫወቱ፣ በቅመሞች አትጫወቱ። እና እሱ እናንተን በጎች አይደሉም የሚከተሏችሁ፣ ስለሚወዷችሁ ስለሚያከብሯችሁ ነው። የማርያም ቅመሞችን አክብሩ። እነሱ ከሌሉ ባዶ ናችሁ። እውነቴን ነው የምላችሁ። እናንተን አሜሪካ ጅዳ የሚከተላችሁ ሰው የለም። አሜሪካ፣ አውሮፓ የማርያም ቅመሞች ናችሁ እዚህ ያደረሷችሁ። ስለዚህ ሁለዚህ እየተጨቃጨቃችሁ እናንተ ካሜራችሁን ከዘጋችሁ በኋላ ከካሜራ ጀርባ እናንተ ፍቅር ናችሁ። እዚህ ጋር ቅመሞችን ታስጨንቃላችሁ እንዴ! ሰው ደግሞ ክፉም እንዲናገር ታረጋላችሁ። እናንተ ፍቅር ሆናችሁ ሰው መጥፎ ነገር እንዲናገር፣ ሰው ክፉ እንዲናገር ታረጋላችሁ። አያችሁ፣ ሰው ለምን ተናገረን፣ ሰው ለምን ተሰደበን ትላላችሁ። እንደዚህ እየተሰደባችሁ የምታመጡት ብር ምን ይሰራላችኋል? በመድኃኒዓለም እንዴ ምን ይሰራላችኋል? ገና ልጃችሁን ታረግዛችሁ ገና ልጁ ተጸነሰ ጀምሮ አሁን ድረስ እኝኝኝኝ አይሰለችም? እኝኝኝኝ አይሰለችም? እንለያይ እንፋታ አይሰለችም? ልጁ ተጠነሰ ጀምሮ አይሰለችም? ወገን 1 ዓመት ሙሉ እንለያይ፣ ፈርምልን፣ ፈርሚልኝ አይደብራችሁም እንዴ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴ እኔ እየፈራሁ ነው እውነት። አብርሽ እስር ቤት እንዳትገባባት ይፈርቻለሁ። አይቀርልህም ለነገሩ። እንዴ እንለያይ፣ ፈርምልኝ፣ ፈርምላት፣ ፈርም 1 ዓመት ሙሉ ምንድን ነው እንዴ? ምን ሆናችሁ ነው? ጭቅጭቅ ይበቃችኋል። በቃ ወደ ራሳችሁ ተመለሱ። ከህይወታችሁ አስወጡ። ዛሬ የተረዳሁትን ተረድቻለሁ። እንደዚህ ተናግሬ አላውቅም። ጠንቅቄ ቪዲዮውን አይቻለሁ። ዛሬ የተረዳሁትን ተረድቻለሁ። እኔ ይግባችሁ ወገኖቼ፣ ይግባችሁ። አያችሁ፣ እንደዚህ ታልተሰዳደቡ ሰው እውነት አይመስለውም። ለዛ ነው እንደዚህ የሚረካከሱት። ገባችሁ? እንደዚህ የሚሰዳደቡት ሰው አያምንማ። ታልተሰዳደቡ ሰው የውሸት ነው አልተጣሉ የሚሏቸው አለ። ያ ነገር አለ። ለዛ እንደዚህ ይሰዳደባሉ። እንደዚህ ሆናችሁ የሰራችሁት ቢቀርስ ጉዳቸው እኮ ተሰማ። በነገሩ እኔ በዚህም ባየው ቪዲዮም አይደለም ጉዳቸው ተሰማ። ይሄን እምላችሁ ንቁ ልላችሁ ፈልጌ ነው። ማንንም አትናገሩ። በቃ እስከሚጨርሱ እስከሚያልቁ የድራማቸው እስከሚፈጽሙ ዝም ብላችኋቸው አለቀ። ዛሬ የሰማሁትን ሰምቻለሁ። ያየሁትንም ዛሬ የሰማሁትን ሰምቼ ደግሞ ዛሬ ደግሞ ይሄን ቪዲዮ ሳይወጭ ደግሞ እውነትም ነው ተፈጸመ። ይሄ ነው። ይገርማል። በቃ በጣም እውነት ወራዶች ናችሁ። ማርያም በስመ አብ ወመንፈስ ቅዱስ አሐዱ አምላክ። በዚህ ልክ